ሰላም ለእናንተ ይሁን ዩቲዩብ። ዛሬ አዲስ አበባ ኤግዚቢሽን ማዕከል ተገኝቻለሁ። የገና ባዛር ምን እንደሚመስል ለእናንተ ለማስቀኘት። እንግዲህ እዚህ ባዛር ላይ ምን ምን እቃዎች አሉ፣ ዋጋቸው ምን ያህል ነው። እዚህ ጋር ስንገባ የምናገኘው ይላችሁ የልብስ ማስቀመጫዎችን ምን ችግር አለው ብራዘር? ስንት ናቸው እነዚህ መቀመጫዎች? ምናምን 400። እነዚህ ዘንቢሎቹስ? አብሽ እነዚህ ምን እናንተ ናቸው ነው? ይኸውላችሁ እዚህ ጋር የተለያዩ ኩባያዎች አሉላችሁ ለሻይ ምናምን የሚሆን ማጎች፣ የልብስ እነዚህ የልብስ ሳጥኖች 500 ነው እንግዲህ እንደሰማችሁት። ይኸው እዚህ ጋር የእጅ ማጠቢያ ምናምን መታጠቢያ አለላችሁ። እንዴት ናችሁ ብራዘር? እንዴ ነው። እዚህ ጋርም ደግሞ የምግብ ሳህኖች ምናምን አሉ። ሰላምሽ ብራዘር? ስንት ናቸው ሳህኖቹ? 120 ብር። ስንገባ እንግዲህ እንደዚህ ነው የምናገኘው። የብሬሌ ማስቀመጫዎች አሉ። ስንት ናቸው እነዚህ? 12600። የብሬሌዎቹስ 300 አንዱ። እንግዲህ እንደሰማችሁት ነው። እዚህ ጋር ደግሞ ገና ሰው አልገባበትም። ይኸውላችሁ ይከራያል የሚውላ ተለጥፎበታል። ይኸውላችሁ እዚህ ጋር ደግሞ የእንጨት ምርቶች ምናምን ይገኛሉ። ስንት ናቸው እነዚህ እቃዎቹ? እነዚህ ያው የጅማ ምርት ናቸው። ሳይዝ አላቸው ከትንሽ እስከ ትልቅ። ይህ ትንሹ 1500 አለ። በተለያየ ከለር ከፈለግ በጥቁር በነጭ አለ። እችኛዋ 2000 ብር፣ 4000 ብር። ትልቁ ደግሞ በጥቁር ከፈለግ 8000 ብር አለ። ይሄኛው 3500 ብር ነው። የአበባ አለ፣ ሰርቪስ አለ። በሴት ነው፣ 3 ደረጃ ነው። የጅማ ዋንዛ ነው፣ 3000 ብር ነው የሚሸጠው። ይሄ ደግሞ ቅመማ ቅመም ማድረቂያ ነው። ስንት ናቸው እነሱ? ቡና ማብረጃ ነው። ቡና ከፈለ በኋላ እዚህ ላይ አድርገህ 500 ብር ናት ይችኛዋ። ወደዚህ ደግሞ ስትመጣ ኮክቴሎች አሉ። እስከ 4500 ብር እስከ 4000 ብር ይሸጣል። ኖርማሉ ማለት 4000 ብር ናቸው እነዚህ። አልጋዎቹስ? አልጋው ገና አልጋይኛው 45000 ብር ነው። ብረት አለው ያለው ብሎ ነው የሚታሰረው። ሽንት ተቀጥላታል። አሁን ለይታ ነው እንደዚህ ያለው ያለው ረክቦት ትልቁ አለ። ቦሎቹ አሉ ደግሞ በሴት ስለፈለግ በሴት ከጅማ ነው የሚያመጡት። ከሰል ምድጃዎች ናቸው እንደዚህ። ስንት ናቸው ማለት ከሰል ምድጃዎች? ይለያያል ዋጋቸው? ይለያያሉ ነው ዋጋ? $3500 እና 2500 ነው። እስቲ እዚህ ደግሞ ምግብ ለሙዞቹ 1500 ነው የሚሸጡት። ከላይ ኮቱም ከፈለጋችሁ ደግሞ እንደዚህ አለላችሁ። ኢትዮ ቴሌኮም አለ። እዚህ ጋርም ሌሎች ሸሚዞች፣ የተለያዩ ሸሚዞች ማንጎ ነው። እዚህ ደግሞ የቱርክ እቃዎች ይመስሉኛል። እስቲ ዞር ዞር ብለን ደግሞ ምንድን ናቸው እነዚህ? ዘይት መውጫ ነው። አዝሙድ ዘይት አለ፣ ካስተር አለ፣ ሮዝመሪን አለ፣ ሰሊጥ አለ። እዚሁ ናቹራል ነው። አይነ እያየ ይጨመቃል። ቀጥታ እዚሁ በተለያየ ሳይዝ ታሽጎ ይሸጣል ማለት ነው። ስንት ነው አንዷ ፒስ? ይሄኛው ብላክ ሲድ ሲሆን ይሄ ጥቁር አዝሙድ 500 ብር። በዚህኛው 500 ሩብ ሊትር ሲሆን 1000 ብር። ግማሽ ሊትር አለ፣ 1 ሊትር አለ። ሰው በፈለገው ሳይዝ ነው የሚለው ማለት ነው። ሰሊጥ አለ፣ ሙግ አለ፣ ካስተር አለ፣ ሮዝመሪን አለ። ያላችሁ እዚሁ ላይቭ ላይ ከዚሁ ጋር የተጨመቀ
በእነዚህ ፒስ ይሸጥላችኋል ማለት ነው። ሁላችሁ እዚህ ጋር ጥቁር አዝሙድ አለ። ይኸው በዚሁ ይጨመቅና ይሸጣል ማለት ነው። ባለፈው ትልቁ እነዚህ ስሞሎቢያዎች ናቸው። እነዚህ ይሄ ደግሞ ራሱ የጨርቃት ራሱ ያጥባል። በለል ምንጣፍ ሴራሚክ ነው ባረክ ፈልግ በልበልስ አደረግና መጥመቅ ስትፈልግ እዚህ ውስጥ ስንት ናቸው እነዚህ? አልጋ 10 ሳጥን ስር ይገባል። ይሄ አንድ ኤክስትራ ሪዘርቭ ጨርቅም አለው። ዲናሞ ኤሌክትሪክ ባትሪ አይደለም፣ ማኑዋል ነው የሚሰራው። ኦኬ ይሄኛው 7 ብር አለ። ይሄ ደግሞ ላይ ከዚህ የሚለየው ይሄ ባሊው ነው ስለሆነ የሚሰራው። የዚህኛው ደግሞ ከነከርክ በኋላ እንደ መጥመቅ ስትፈልግ ይሄ ራሱ መቀየር ስትፈልግ መቀየርም ይቻላል። ይሄ በቀላሉ ጥልቅ ማድረግ ይቻላል ማለት ነው። አብሽ መች እዚህ ውስጥ ደግሞ እንግባና እናያለን። ሳህኖችም አሉላችሁ እዚህ ጋር ጠንካራቸው እራሱ ይውላችሁ። እሺ የህንድ ምርቶች ናቸው እነዚህ። ሙሉ የህንድ ቤት ነው። ሙሉ የህንድ ነው ይኸውላችሁ። እዚህ ጋር ደግሞ ለቆሎ ምናምን ይኸውላችሁ እዛ ጋር እንዳለ እነዚህ ሙሉ የሱቅ ሲሆን ስሪ ፒሶች ናቸው። አላማው ምንድነው? ደረጃን ለመስራት አላረ ደረጃን ለመስራት ኮሪደር ላይ ለማድረግ በብዙ አይነት ዲዛይን እና ሀሳቦች የተሰሩ ናቸው። እነዚህኞቹ ደግሞ የልጅ ኮሪደር ላይ የልጅ ክፍል ላይ የሚደረጉ 30 በ40 የሆኑ ሴንቲሜትራቸው በጣም ብዙ አይነት ምርጫ ያለው በጣም የሚያምሩና ልጅ ናቸው። ከዛ ሙሉ ቶታል እንዳልኩ ኤቲ ነው ሲቀመጥ እነዚህ ቡፍ ይላሉ። ያኔ የምር ሪል አበባውን ያስቀመጥ አይነት ስሜት እንድታገኘው ይረዱሃል። ያ ለየት ይላል። ለገና ካመጣናቸው ልክ እነዚህ ምን አይነት አላቸው ካልከኝ ተመልከት። በጣም ብዙ አይነት አማራጭና ልክ አሁን ኡል ከለር ለሚወድ ሰው በጣም ዩኒክ ነገር ለሚወድ ሰው ከዛም ደግሞ ትልቅ ሳሎን ላለው ሰውና ረዘም ላለ ቦታ ስፔስ መሸፈን ለሚፈልግ እነዚህኞቹ አሉ። ስቲከር ደግሞ ለቶይሌት ከዛ ኪችን ቤት ውስጥ ለፍሪጅ ያላት ለቶይሌት የተሰሩ ስቲከሮች አሉ። ምን ይመስላል ደግሞ ይችላል ይችላል አብስሪ መች ነገራችን ላይ እዚህ ሁሉም እቃዎች ከቱርክ የሚመጡ እቃዎች ናቸው። እዚህ ጋር ቲሸርቶቹ ምናምን ሶስት ስትገዙ አንድ ፍሪ ይሰጣችኋል ማለት ነው። እዚህ ስትመጡ ቀበቶች፣ ዋሌቶች፣ ይሄ ኖት መጻፊያ ነው አይደል? ምንድን ነው ይሄም? ቦርሳዎችም አሉላችሁ ያላችሁ የተለያዩ ጫማዎች ነው ያሉት እዚህ ጋር ያላችሁ የተለያየ አይነት ሳይዝ ናቸው ጫማዎች አሉት። ይኸውላችሁ እነዚህ ራሱ የእጅ ስራ ነው የሚመስሉት። እዚህ ጋር ከፍት ጫማዎች ነው ያላችሁ እዚህ ጋር ይኸውላችሁ። አሁን በእነዚህ የተሰሩ ናቸው ይኸውላችሁ እነዚህ እዚህ ጋር ያሉት ማለት ነው። ህንዶች፣ ቱርኮች ምናምን ይዘው እዚህ ጋር ራሱ ትራሶች አሉ፣ ትራስ ጨርቆች አሉ። ያው በዛ ጋርም እንደዚህ እንደምታዩት እዚህ ጋር ደግሞ የተለያዩ ሺቲ የሚመስሉ ቀሚሶች አሉ። ሀብሽር አሉ እዚህ ጋር ያላችሁ የተለያዩ ቀሚሶች አሉ እዚህ ጋር ይኸውላችሁ በተለያዩ ዲዛይኖች የተለያዩ አይነት ቀሚሶች አሉ። ከላይም ይኸውላችሁ ይሄ ደግሞ ይኸውላችሁ ለጂም መሮጫ ባይኮች ለዳምፔል ራሱ እዛ ጋር አሉ በዚህ ጋር ማለት ነው። እዚህ ጋር ደግሞ የተለያዩ ቲሸርቶች፣ የህፃናት ቱታዎች ምናምን ናቸው አሉት እዛ ጋር። እዚህ ጋር እንደዚሁ እዚህ ጋርም ቲሸርቶች ቦዲዎች አሉላችሁ። እስቲ ውስጥ እንግባና ውስጥ ደግሞ ያሉትን ነገሮች እናያለን ማለት ነው። ይኸውላችሁ ቲሸርቶች ኮቴክስም እዚህ አሉ በነገራችን ላይ እዚህ
እዚህ ጋር የኮልጌቶች የጸጉር ቅባቶች ምናምን እዚህ ጋር ያሉት። እዚህ ደግሞ ፒዛ መጋገሪያ መሰለኝ ፒዛ መጋገሪያ አይደል ናቸው ፒዛ መጋገሪያ ናቸው አይደል ያላችሁ በተለያየ ሳይዝ ፒዛ የምትጋግሩበት ለነጭ ሽንኩርት የተለያዩ ነገሮች ማፋቂያ የሚሆኑም አሉላችሁ ማለት ነው። ይሄ ደግሞ ለልጆቻችሁ ለሴትም ለወንዶችም ቀሚስ ሱሪዎች ከፈለጋችሁ እዚህ ጋር ቢጃማ። እዚህ ደግሞ የቡና ረከቦቶች የአበባዎች ጌጣጌጦች ማለት ነው። እዚህ ደግሞ መጋረጃዎች ሸበጦችን ምናምን ታገኛላችሁ በተለያየ ዲዛይን። እዚያም ደግሞ ለሴቶች ተፈቃሪዎች ምናምን ያሉት እዚያም የተለያዩ ጫማዎች አሉ ይላችሁ የህፃናት ካልሲዎች፣ ታይቶች እዚህም ደግሞ የካኪ ውጤቶች ነው ያሉ ሸሚዞች አሉ፣ ቦክሰሮች፣ ጃኬት፣ ሹራቦች ጀሙሉ ቲሸርቶችም አሉላችሁ። እስቲ ቅድም በዛ ጋር ነበር የገባ ነው እየዞርኩኝ ያሳያቸዋል። እዚህ ጋርም የህፃናት ስኩል ልብሶች ምናምን ያሉት። እዚህ ጋርም ደግሞ ስቶቮች፣ ቡና መፍጫ ምናምን ያሉት እዚህ ጋር ራሱ እንግዲህ ጉዟችንን ቀጥለናል። እዚህ ጋርም ያው ቡና እቃዎች ምናምን ነገር ነው ያሉት እዚህ ጋር። እዚህ ጋር ደግሞ የሱፍ ጃኬቶች ምናምን አሉላችሁ። ቢላዎች፣ ማንኪያዎች ምናምን አሉ። ከአንደኛው አዳራሽ ወጥተናል። እስቲ ወደ ሌሎቹ አዳራሾች እንገባ። ደግሞ እዚህ ጋርም የክሪስማስ እቃዎች አሉ። በዚህ ጋርም እንደዛው ማለት ነው። እዛ ጋር ደግሞ በሆነ ኮንሰርቶች ሙዚቃ ምናምን የሚያቀርቡበት ቦታ ነው። እዛ ጋር እንደፊት ያለ ሌሎቹን በዚህ ውስጥ እንግባ፣ በዛ ጋር እንውጣና ከዛ በኋላ ሌሎቹን ቦታዎች ደግሞ እናያቸዋለን ማለት ነው። ሁለተኛው አዳራሽ ገብተናል። አሁን ከቀድሞ ጋር ወጥተን እዚህ ጋር የቸኮሌት ውጤቶች ታገኛላችሁ። እዚህ ጋር ደግሞ ኮምፈርት ልብሶችና የተለያዩ ምንጣፎች ነው ያሉት እዚህ ጋር። ደግሞ የቤት እቃዎች ልብስ መተኮሻ አለ እዛ ጋር። የእንጀራ ማቅረቢያዎች አሉ፣ ቢላዎች። ይህ ሁለተኛው አዳራሽ ነው። ወጣቶችም ለእናቶችም የሚሆን እንደ ካባ አይነት ነው ያለው እዚህ ጋር ከልብስ ላይ የምትደርቡት ማለት ነው። ለህፃናቶች ደግሞ እንደዚህም አለ። እንደዚህ አይነት ሆኖ ደግሞ ለህፃናትም እንደዚህ አይነት ታገኛላችሁ ማለት ነው።
ምንጣፍም አለላችሁ እዚህ ጋር። የአዋቂ አንድ ቲሸርት በ250 ብር ይላል። የልጆች ቲሸርቶች ብዙ አማራጮች ነው ያሉት እዚህ ጋር። ወጭ ማውጣዎች አሉ። ወጥተናል ደግሞ ከዚህ እንዲገቡ ጫማዎች አሉላችሁ። ደግሞ ለተላብር የሚሆኑ ሮሶች ናቸው። እዚህ ጋርም የዳቦ መጋገሪያ ማሽኖች አሉ። ምንጣፍም አለ። ለቤትም ለቢሮም ጌጣጌጦች አሉ። የቴብል ላይ አበባዎች ማለት ነው፣ አርቲፊሻል። የመሬት ላይ ምንጣፎችም አሉ። እዚህ ጋር ደግሞ ዞር ዞር ብላችሁ እቃዎችን ካገዛችሁ በኋላ የተለያዩ ምግቦችን የምትመገቡበት አሉ። ይህን በሚያክል አዳራሽ ቁጭ ብላችሁ ምግብ ትመገባላችሁ ማለት ነው። ሶስተኛ አዳራሽ ነው እየገባን ያለ ነው ማለት ነው። እዚህኛው ጋር እንኳን ገና ብዙ ሰዎች አልገቡም። ትንሽ ቃና ያለው ራሱ ትንሽ ሱቆች ነው ያሉት። እዛ ጋር እንደ ህፃናት አይነት እዚህ ጋር ምን ይኸውላችሁ የውሃ መጠጫ፣ ሳህን፣ የምግብ መብያዎች ምን ያሉት። ከዚህኛው እንውጣ ብቻ ምክንያቱም ገና ብዙ ሰው አልገባበትም ሙሉንና እንግዲህ ከሶስተኛው አዳራሽ ሞልተናል። ቅድም እንዳልኳችሁ እዚህ ጋር ራሱ የተለያዩ ምግቦችን ማመገብ ትችላላችሁ እዚህ ውስጥ ገብታችሁ። እንደውም አሁን ምሳ ሰዓትም ስለሆነ ምግቦችን ምሳ መብላት ትችላላችሁ። እዚህ ጋር ደግሞ የተለያዩ አርቲፊሻል ምግቦች አሉ። እንግዲህ ከመላ ጎደል ይህንን ይመስላል። እስቲ ወደ መድረኩ ጋር ምናምን ሄድና ደግሞ ምን ነገሮች እንዳሉ እናያለን ማለት ነው። በፊት ለፊቱ ጋር መጥተናል። አሁን ይሄም ቅድም እንዳየነው አይነት ምግብ መመገቢያዎች ናቸው እነዚህ ሙሉ ማለት ነው። እዚህ ጋር ምግብ መመገቢያ አለ። ፊት ለፊት ላይ መድረክ እናገኛለን። እዛ ጋርም ደግሞ ፋስት ፉዶች አሉ በዚህ በኩል እዚህ ጋር እንዳሉት። ማታ ላይ ኮንሰርቶች ምናምን ስለሚኖሩ ድራፍትም ምንም መጠጣት የምትፈልጉ ከሆነ እዚህ ጋር አለላችሁ ማለት ነው። ህጻናት ትራስ የምታደርጉበት ነው ማለት ነው። ይሄ ማለት ቅድም ገብተንበት የነበረው አዳራሽ ነው። ብዙኛው የህጻናት መጫወቻዎች አሉላችሁ፣ ትራሶች ደግሞ የግራጁዌሽን የሚደረጉ ማለት ነው። እዚህ ጋር ደግሞ እዚሁ የሚመረቱ ጭማቂ ነገር ናቸው። ይሄም እንደዛው። እዚህ ጋር ደግሞ ጫማዎችን ታገኛላችሁ ማለት ነው። እዚህ ጋር ይሄ ቅድም የነበርንበት አካባቢ ነው። እንግዲህ ዩቲዩብ ዛሬ ከኤግዚቢሽን የነበረን ቪዲዮ ይህንን ይመስል ነበረ። ቪዲዮን ከወደዳችሁት እንደተለመደው ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። በቀጣይ ሌላ ብሎግ እንገናኛለን። ይመቻችሁ።